ሰላም ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የሚያዝያ 14 2018 ዓ.ም የዕለተ ሮብ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን 51 በመቶ የኤሌክትሪክ ኃይል ፍላጎት መሸፈኑ ተገለጸ። በሲቪል ሰርቪስ ኮሚሽን ሰራተኞች ላይ በተካሄደ ፍተሻ 151 ሐሰተኛ የትምህርት ማስረጃ መገኘቱ ተገለጸ። ወደ ውጪ ስናልፍ ኢራን ለአሜሪካ አዲስ ማስጠንቀቂያ ሰጠች። ወደ ቀዳሚ ዜናችን እንለፍ። ታላቁ የኢትዮጵያ ህዳሴ ግድብ የሀገሪቱን 51 በመቶ የኤሌክትሪክ ኃይል ፍላጎት መሸፈኑ ተገለጸ። ኢትዮጵያ ባለፉት 6 ወራት ከተጠቀመችበት አጠቃላይ የኃይል አቅርቦት መካከል 51 በመቶ የተሸፈነው ከታላቁ የኢትዮጵያ ህዳሴ ግድብ በተገኘ ኃይል መሆኑን የኢትዮጵያ ኤሌክትሪክ ኃይል አስታውቋል። የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ግድቡ ኃይል ማመንጨት ከጀመረበት ጊዜ አንስቶ ለሀገሪቱ የኢነርጂ ፍላጎት ከፍተኛ አስተዋጽኦ እያበረከተ ይገኛል ብለዋል። እንደ ዳይሬክተሩ ማብራሪያ በግማሽ ዓመት ውስጥ በሀገር አቀፍ ደረጃ ከተመረተው አጠቃላይ የኃይል መጠን ውስጥ ከግማሽ በላይ የሚሆነው የተገኘው ከዚሁ ግድብ ነው። መጋቢት 24 ቀን 2003 ዓ.ም የመሰረት ድንጋይ ተጥሎ ግንባታው የተጀመረው ታላቁ የህዳሴ ግድብ ጳጉሜን 4 ቀን 2017 ዓ.ም በይፋ መመረቁ ይታወሳል። ግድቡ 74 ቢሊዮን ኪዩቢክ ሜትር ውሃ የመያዝ አቅም ያለው ሲሆን በሙሉ አቅሙ ስራ ሲጀምር 5150 ሜጋዋት ኃይል ያመነጫል ተብሎ ይጠበቃል። በአሁኑ ወቅት ግድቡ እያመነጨ ያለው ኃይል የሀገሪቱን የኢንዱስትሪና የዜጎችን የኤሌክትሪክ ፍላጎት በማሟላት ረገድ የላቀ ሚና እየተጫወተ እንደሚገኝም ተቋሙ አመላክቷል። የመገናኛ ብዙሃን ዘገባዎች የስርዓተ ጾታ ሚዛናቸው በኦዲት ሊፈተሽ መሆኑ ተገለጸ። የኢትዮጵያ መገናኛ ብዙሃን ባለስልጣን የመገናኛ ብዙሃን ዘገባዎች የስርዓተ ጾታ ሚዛንን የጠበቁና ያልጠበቁ መሆናቸውን የሚለይ የስርዓተ ጾታ ኦዲት ሊያከናውን እንደሆነ አስታውቋል። የባለስልጣኑ ዋና ዳይሬክተር ወይዘሮ ሃይማኖት ዘለቀ እንደገለጹት ኦዲቱ የሚከናወነው የሚዲያ ዘገባዎች የተዛባ የስርዓተ ጾታ አመለካከትን ለማረም ያላቸው ሚና እንዲወጡ ለማገዝ ነው። መገናኛ ብዙሃን የማህበረሰብን አመለካከት የመቀየር ትልቅ አቅም እንዳላቸው የጠቆሱት ዋና ዳይሬክተሯ የስርዓተ ጾታ እኩልነት እንደተጠናቀቀ የቤት ስራ ተደርጎ መወሰድ የለበትም ብለዋል። ባለስልጣኑ በሚያደርገው ኦዲት የፕሮግራሞችን ይዘት በመገምገም የውይይት የክትትልና የማሻሻያ ስራዎች እንደሚከናወኑ ተብራርቷል። ይህም ዘገባዎች የሴቶችን ክብር በጠበቀ ችሎታና ተሳታፊነታቸውን ባማከለ መልኩ መቅረባቸውን ለማረጋገጥ እንደሚያግዝ ተገልጿል። ወይዘሮ ሃይማኖት አያይዘውም በራሱ በባለስልጣን ውስጥ የሴቶችን ተሳትፎ የሚያረጋግጥ የስርዓተ ጾታ ፖሊሲ እንዲሁም ስርዓተ ጾታን ያገናዘበ የማስታወቂያ ዝግጅት መመሪያ ወጥቶ ተግባራዊ እየተደረገ መሆኑን ጠቁመዋል። በአማርኛ በኦሮምኛና በእንግሊዝኛ ቋንቋዎች የተዘጋጀው የማስታወቂያ ዝግጅት መመሪያ አተገባበር ላይ ስልጠና እየተሰጠ መሆኑንም ዳይሬክተሯ ገልጸዋል። በሲቪል ሰርቪስ ኮሚሽን ሰራተኞች ላይ በተካሄደ ፍተሻ 151 ሐሰተኛ የትምህርት ማስረጃ መገኘቱ ተገለጸ። ትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽን ባከናወነው የትምህርት ማስረጃዎችን እውነተኛነት የማጣራት ስራ የ151 ሰራተኞች የትምህርት ማስረጃ ሐሰተኛ መሆኑን እንዳረጋገጠ አስታውቋል። የሚኒስቴሩ የስትራቴጂክ ጉዳዮች ዋና ስራ አስፈጻሚ አቶ ሸቱ ገላይ ኮሚሽኑ እንዲጣሩ ከላካቸው 38245 ማስረጃዎች መካከል እስካሁን የ34487ቱ የማጣራት ስራ ተጠናቋል ብለዋል። በተከናወነው ማጣራት 33632ቱ መስፈርቱን አሟልተው ሲገኙ 151ዱ ግን ሐሰተኛ መሆናቸው ተረጋግጦ ውድቅ ተደርጓል ተብሏል። በተጨማሪም የ694 ሰራተኞች የትምህርት ማስረጃ የሰነድ ጉድለት የታየበት ሲሆን የቀሪዎቹ ሰራተኞች ማስረጃ በማጣራት ሂደት ላይ እንደሚገኝ ተገልጿል። ኮሚሽን ውጭም በ3 የፋይናንስ ተቋማት የሚሰሩ 11600 ሰራተኞች ማስረጃ ተፈትሾ የ3 ግለሰቦች ማስረጃ ሐሰተኛ መሆኑ ተረጋግጧል። ሚኒስቴሩ ለሰራተኞች ምቹና ሳቢ የስራ አካባቢን ለመፍጠር የተለያዩ ተግባራትን እያከናወነ እንደሚገኝም አቶ ሸቱ ገልጸዋል። በሌላ በኩል በኢትዮጵያና በህንድ መካከል ያለው የትምህርት ትብብር መጠናከሩን ተከትሎ በየዓመቱ ለ250 ተማሪዎች ነጻ የትምህርት ዕድል እየተመቻቸ መሆኑ ተጠቁሟል። ይህም በሁለቱ ሀገራት መካከል ያለውን የሁለትዮሽ ግንኙነት ይበልጥ እንደሚያሳድገው ተገልጿል። በዜጎች ላይ በደል በሚያደርሱና ሕግ በማያከብሩ ከ200 በላይ ኤጀንሲዎች ላይ እርምጃ መወሰዱ ተገለጸ። የውጭ ሀገር ስራ ስምሪት ሂደቱን የሚያከናውኑ ኤጀንሲዎች ግዴታቸውን በአግባቡ እንዲወጡ ለማድረግ
በተደረገ ጥብቅ ክትትል ሕግ ጥሰው በተገኙ ከ200 በላይ ኤጀንሲዎች ላይ የእግድ እርምጃ መወሰዱን ስራና ክህሎት ሚኒስቴር አስታውቋል። እርምጃው የተወሰደው በሰራተኞች ላይ በደል ካደረሱ፣ የደሞዝ ክፍያ ካዘገዩና ሰነዶችን ካጭበረበሩ ኤጀንሲዎች ላይ ነው። አዲሱ የቴክኖሎጂ ስርዓት ማንኛውም ኤጀንሲ ያለበትን ቅሬታ ወይም ያለመግባባት በወቅቱ ካልፈታ ሲስተሙ በራሱ ኤጀንሲውን ብሎክ የሚያደርግበትን አሰራር ተዘርግቷል። ይህም ማለት ኤጀንሲው ተጨማሪ ስራዎችን መላክም ሆነ የስራ ውል ማደስ አይችልም። በተለይም በውጭ ሀገር ችግር የደረሰባቸው ዜጎች ቅሬታቸውን ሲያቀርቡ ኤጀንሲው ችግሩን ፈቶ የዜጋውን ደህንነት ማረጋገጡ በሲስተሙ እስካልታየ ድረስ ስራውን መቀጠል አይችልም። ይህም ኤጀንሲዎች ለዜጎች መብትና ደህንነት ከፍተኛ ትኩረት እንዲሰጡ የሚያስገድድ እንደሆነ ተገልጿል። በነፍስ ግድያ ወንጀል ተጠርጥሮ ተሰውሮ የነበረው ያምራል አለበል አለሙ በቁጥጥር ስር መዋሉን የአማራ ክልል ፖሊስ አስታውቋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ በሰው ሕይወት ማጥፋት ወንጀል ተጠርጥሮ ለተወሰነ ጊዜ ተሰውሮ የነበረው ያምራል አለበል አለሙ በቁጥጥር ስር መዋሉን ይፋ አድርጓል። ተጠርጣሪ ያምራል አለበል ወንጀሉን ፈጽሞ ከአካባቢው ቢሰወርም በብሔራዊ መረጃና ደህንነት አገልግሎት እንዲሁም በክልሉ የጸጥታ ኃይሎች በተደረገ የተቀናጀና ጥብቅ ክትትል ሚያዝያ 13 ቀን 2018 ዓ.ም በቁጥጥር ስር ሊውል ችሏል። ማንኛውም ግለሰብ ወንጀል ፈጽሞ ለጊዜ ቢሰወርም ከሕግ ቁጥጥር ፈጽሞ ማምለጥ እንደማይችል ይህ ክስተት ትልቅ ማሳያ ነው። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ለተገኘ ውጤት ሰላም ወዳዱ ሕዝብ ላደረገው ድጋፍ ምስጋናውን አቅርበዋል። እንዲሁም ለጸጥታና ደህንነት አካላት የሚገባውን ክብር ሰጥተዋል። የሕዝብ ደህንነትና የሕግ የበላይነት የሚያረጋግጠው በጋራ ጥረት ነው ሲልም ፖሊስ መልእክት አስተላልፏል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። ውጊያው በበረከተበት በዚህ ወቅት ደቡብ ሱዳን በታህሳስ ወር ምርጫ ልታካሄድ ነው ተባለ። ለዓመታት ከዘገየ በኋላ ደቡብ ሱዳን በርስ በርስ ጦርነት አፋፍ ላይ ብትገኝም በታህሳስ ወር ምርጫ ለማካሄድ ግን ተዘጋጅታለች ተብሏል። በፕሬዝዳንቱ የሚመሩ የመንግስት ኃይሎች ከምክትል ፕሬዝዳንቱ ጋር መጠነኛ ግንኙነት ካላቸው ቡድኖች ጋር በመዋጋታቸው ባለሙያዎች ሀገሪቱ ወደ ሙሉ የእርስ በርስ ጦርነት ልትመለስ እንደምትችል በማስጠንቀቅ ላይ ናቸው። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ ያደረገ ሲሆን የእርዳታ ድርጅቶችም በተደጋጋሚ ጥቃት እየደረሰባቸውና ተግባራቸውን ለማከናወን እየተቸገሩ ነው። በ2018 የተደረገው የሰላም ስምምነት በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረውን የመጨረሻውን የእርስ በርስ ጦርነት እንዲቆም አድርጎ ነበር። በስምምነቱ መሰረት ምርጫው በ2022 መካሄድ በነበረበት ጊዜ በተደጋጋሚ እንዲራዘም ተደርጓል። የሀገሪቱ የኮሚኒኬሽን ሚኒስትር ምርጫው በዚህ ዓመት መካሄድ እንዳለበት አጥብቀው ተናግረዋል። ሂደቱ ወደፊት የሚቀጥል ከሆነ ሀገሪቱ ከሱዳን ነጻነቷን ካገኘች ከ15 ዓመታት ወዲህ የሚካሄድ የመጀመሪያው ብሔራዊ ምርጫ ይሆናል። የተፋላሚ የታጠቁ ኃይሎችን ማዋሃድን ጨምሮ ሌሎች የሰላም ስምምነቱ መስፈርቶች እስካሁን አልተሟሉም። በተጨማሪም ሀገሪቱ በከፍተኛ ሙስናና ድህነት እየተፈተነች ትገኛለች። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ ጉዳት የደረሰበትን ሐውልት መልሶ ማቆሙን አስታወቀ። የእስራኤል መከላከያ ሰራዊት በደቡብ ሊባኖስ በሚገኘው የደቤል ማህበረሰብ ውስጥ ጉዳት ደርሶበት የነበረውን ሐውልት ከአካባቢው ነዋሪዎች ጋር በመቀናጀት በአዲስ መተካቱን ገልጿል። ሰራዊቱ ጉዳቱ እንደደረሰ ሪፖርት ከቀረበለት ጊዜ ጀምሮ የሰሜን እዝ ኖርደርን ኮማንድ የአካባቢውን ማህበረሰብ
በማሳተፍ ሐውልቱ እንዲተካ ሲሰራ መቆየቱን አስታውቋል። የሰራዊቱ አመራሮች በደረሰው ድርጊት ጥልቅ መጸጸታቸውን የገለጹ ሲሆን መሰል አጋጣሚዎች ወደፊት እንዳይደገሙ በትኩረት እንደሚሰራ ማረጋግጧል። የእስራኤል ጦር ይህንን ድርጊት በፈጸሙ ወታደሮች ላይ የ30 ቀናት እስራት ቅጣት መጣሉን አክሎ ገልጿል። በመጨረሻም የኢራን እስላማዊ አብዮታዊ ዘብ ቃል አቀባይ በኢራን ላይ የሚደረግ ማንኛውንም አዲስ ጥቃት ለመጋፈጥ ዝግጁ መሆኑን አስታወቀ። ቃል አቀባዩ እንደገና ጦርነት የሚነሳ ከሆነ በጠላት ቀሪ ንብረቶች ላይ ከባድ ድብደባ እንደሚፈጽም ተናግረዋል። ከባለፈው ጦርነት የባሰ አስከፊ ውድመት እናደርሳለን፣ አይተው የማያውቁትንም ጥቃት እናከናውንባቸዋለን ብለዋል። ትራምፕ ዛሬ የሚያበቃውን የተኩስ አቁም ስምምነት በኢራን ጥያቄ መሰረት አራዝም ያሉ ሲሆን ኢራን ግን የተኩስ አቁም ስምምነቱ እንዲራዘም ለአሜሪካ ምንም አይነት ጥያቄ እንዳላቀረበች ገልጻለች። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።